ፍቅር ነው የሚያስተሳስረን። ፍቅር ደግሞ ደስታ ነው። ደስታ ከሌለ ምንድን ነው ያ ነገር የሚያቆየው ነገር ወይም የጋራ ነገሩ ምንድን ነው? አሁን ለምሳሌ ከቢዝነስ ፓርትነራችሁ ጋር ፍቅርን ባይኖራችሁ ገንዘብ ሼር ስለምታደርጉ ቢዝነሱን አብራችሁ ስለምትሰሩ አይዲያ ሼር ስለምታደርጉ ልቆዩ ትችላላችሁ። አይዲያችሁ ሼር የምታደርጉት ነገር አለቀቀት ታቆማላችሁ። ትዳር ላይ ደግሞ ሼር የምታደርጉት ልጅ አይደለም አይደል? እንደገና ወይ ደግሞ የቤት ዕቃ አይደለም ሼር የምታደርጉት ፍቅር ነው። ያ ደግሞ ደስታ ነው። ደስታ ከሌለ እኔ እንጃ። የግል አስተያየቴን ነው። ባካችሁ ደግሞ ሴት አበላሸሽ ምናምን እንዳትሉ። መሆን በራሱ እኔ እግዚአብሔር ይመስገን ልጄ በረከቴ ነው። እንድኖርበት ማለት ህይወቴ እንዲቀጥል ያደረገልኝ ልጄ ነው። እያንዳንዷን ቀን የምጓጓው ምናፍቀው በልጄ ምክንያት ነው። ሲንግል ማም መሆን አልከበደኝም። ላይፍ ግን ያው ሁላችንም ጋር ከባድ ነው። እናንተ ብቻ አይደላችሁም የከበዳችሁ፣ እናንተ አይደላችሁም ፋይናንሻሊ ስትራግል የምታደርጉት፣ እናንተ ብቻ አይደላችሁም በጤና ስትራግል የምታደርጉት፣ እናንተ ብቻ አይደላችሁም በትዳር። ኖ ማለት ልመዱ። እኔ ኖ ምብሰው አይደለም፣ በጣም በሺም እንትን የምትሰው ነኝ። ግን ኖ ማለት ልመዱ። ሰዎች ገደባችሁን ሊያውቁ ይገባል። እሺ የምር ኖ በሉ። አጋዣለሽ ወይስ ብቻሽን? እንዴ ያራለኝ እኔ ከወስ ስራ እሰራለሁ። ወጥቼ የት አደርገዋለሁ? ልጄ እልኝ አልካሽ ሁሉ እኔ በደንብ ዋጋ አስከፍሎኛል። እስቲ ሁሉ ጊዜ ግን ኖ ማለት ልመዱ። ከዛ ሌላ አንድ ነገር ደግሞ ልንገራችሁ። ምንም ጊዜ ቢኖራችሁ፣ ምንም ገንዘብ ቢኖራችሁ ራሳችሁ ላይ፣ ልጃችሁ ላይ፣ ቤታችሁ ላይ፣ ቤተሰባችሁ ላይ ኢንቨስት አድርጉ። ሁሌ ያለመፍረድ ያለሽ ምን ማለት ነው? በየትኛው ለሁሉም ነው ሻለ መፍረድ። ሜቢ የሆኑ ሰዎችን ስናይ ወይኔ ምን ሆና እንደዚህ የሚያደርጉት፣ ወይኔ ያለማምሻ ለምንድን ነው እንደዚህ ሆነ፣ ወይኔ ጸጉሯ ለምንድን ነው እንደዚህ ሆነ። ብቻ ይሄ ምንም ነገር ጀጅስ የምናደርገው ነገር ነገ አናውቀውም። እኛ እዛ ቦታ ላይ ልንቀመጥ እንችላለን። ንዋይ ሊማ አልገኝበትም ያልነው ቦታ ላይ ልንገኝ እንችላለን። ምን አይነት ሰዎች ናቸው እንዴት እንዲያረጋሉ ያልነውን ነገር እኛ ልናደርገው እንችላለን። እና መፍረድ ልክ አይደለም። ህይወት የትኛው ቦታ ላይ እንደሚያስቀምጠን አናውቅም። ስለዛ መፍረድ ልክ አይደለም። እዛው አዲስ ሳብከኝ በጣም ሳብከኝ። እኔ ተጣለኝ በእናትሽ ኮንፈርቴን አትንሽኝ። ጎተትከኝ ይዱ ረበሽከ ጠጅኛ ወይ አንተ ዘበና ጅጋ ይደሳለ እንደሱ ባለ ይመጣልኝ ኮንፈርቴን አትንሽኝ። ባንድይታ ተዳክሜ አይኖችሽ ባይኔ ያልሜ አልኩኝ ፍዝዝ ገና አንቺን ሳይ ለኔ አዲስ ነው ይሄ ጸባይ። ባንድይታ ተዳክሜ እንዴት አባቷ ነው የምታምረው! ባይኔ ስሜ ደጋገመኝ ልቤን እንዴት እንዴ ለምን የሚያፈጥብኝ ስሜት በድንገት ታውቅሽ አለመኖር ነው የማገኘው። ያኛው ሼልፍ ላይ ያለልሽ መኪናው የሆንኩት ታማሚ አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ በአንድ እይታ ወደድኩሽ ብል ይሆናለይ። የምትፈልጊው መጽሐፍ ይሄ ነው? ችግር የለውም ሌላ ይኖራል። ላንቺ እኮ ነው ያመጣሁት። ኦ ቴንክ ዩ። ቢኒያም እባላለሁ። ልዩ እባላለሁ። ታዲያ ሌላ ጊዜ ስለ መጽሐፍ እንድናወራ ስልክ እንለዋወጥ። ያንተን ስጠኝ፣ ችግር የለም። አትደውይማ። እምነት ይኑርህ። እሺ 09
1658 ሰው ሁሉ መሃል ነፍስ ያየች ሰርቃ ባንተ መተማመን እችላለሁ በቃ ተገኘ 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 ወዳጅ ተገኘ 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 ወዳጅ። ከእናንተ ጋር አንድ ቻሌንጅ ለመጀመር አስቤያለሁ። እሱ ምንድነው? እሁድ እኔ ከዚህ በፊት የለመድኩት እሁድ ትንሽ ለየት ያለ ነው። ቤት ውስጥ ጥሩ ጊዜ አሳልፍ ነበረ፣ ምግብ ሰራ ነበር ምናምን። አሁን እሱ ኢነርጂ የለኝም ና እሁድ ቀን ደግሞ እኔ ጓደኞቼ ጋር መደወል አልፈልግም፣ ሰው ቤትም መሄድ አልወድም። እሁድ የቤተሰብ ቀን ነው ብዬ ስለማስብና እሁድ በጣም ኢነርጂ ይወርዳል። ሰኞ ራሱ ተነስቼ ስራ ለመስራት በጣም ነው ሞራል ማጣውና አሁን ግን ወደ ድሮዬ እሁድ የመመለስ ሞራል ስላለኝ እናንተ ደግሞ በቃ ቻሌንጅ እንድታረጉኝ እፈልጋለሁ። ኔክስት እሁድ ይሄን አድርጌ ከዛ እኔ ቪዲዮ እንድሰራ ፓርት 1 ፓርት 2 እያልኩኝ የእሁድን ውሎ በ3 ከፋፍዬ አስቤያለሁና እስኪ በደንብ በቃ እስኪ ፓሽኔት እንደሆነ አድርጉኝ። ይሄ የአሁን እሁድ የቀረጽኩት ነበር። ትናንት ኤዲት ለማድረግ ጊዜ ስላላገኘው ሆኖ አምባሻ አብኩቼ ነበር። ከቤተ ክርስቲያን መልስ ነው ልጄና ቁርቤ ከተመለስኩ በኋላ አምባሻይን ኦቨን ውስጥ ካስገባ በኋላ ፍሩቶችን እንደዚህ ቆንጆ አድርጌ አሰማምሬ ለማቅረብ እየሞከርኩኝ ነበር። ይሄን የሀባብ አቆራረጥ ግን ሞክሩት። አንደኛ ያምራል፣ ሁለተኛ ደግሞ ለመብላትም በጣም ኢዚ ነው። የአናናስ አቆራረጡንም ልክ እንደዚሁ ከቲክቶክ አይቼ ነው የሞከርኩት። እሱም በጣም ቆንጆ ነው። እቺ እሾሃው ፓርትና እንጨቷን ፓርት በደንብ እንዲለይልን ያደርጋል። ከዛ ማንጎም ጨመርኩበት። ስትሮበሪ አላገኘሁም ነበረ። ከዛ አፕልና ከላይ ሎሚ አድርጌ እንደዚህ ሰርቭ አደረኩት። ፓርት 2 ፖስት ይደረግ በሉኝ፣ ፖስት አደርጋለሁ። አዲስ ኦርደር ያረኳቸው እቃዎች ነበሩ። ከበፍታ ናቸው። በፍታ ከዚህ በፊት ለልጄም እቃ ሰርታልኝ ነበረ። በጣም ጽድት ያለ ኳሊቲ እና ዩኒክ የሆኑ እቃዎችን ነው የምትሰራው። የቡና ረከቦት ማስቀመጫ፣ የፎጣ ማስቀመጫ፣ ቴብል ማቶች፣ ከዛ ደግሞ ትንሽ የሚኒ ምንጣፍ ነበር ኦርደር ያረኩት። ኳሊቲውን ልነግራችሁ አልችልም። ቲክቶክ አካውንቷን ከስር ሜንሽን አደርጋለሁ። ኦርደር አድርጓት፣ ባዛር ላይም ትገባለች። ከዛ ይሄንን ቀሚስ ደግሞ ጸጋ ጥበብ ነች የሰራችልኝ። አይ ቲንክ ኦሬንጅ ከለሪ ነው። በጣም ነው የወደድኩት። እዚህ ቪዲዮ ላይ ረስቼ ያላስገባውላችሁ ደግሞ ከበፍታ ያዘዝኩት የዳቦ ከዛ የእንጀራ ማስቀመጫ ቴብል ላይ በራሱ ማቴሪያል የተሰራ በጣም የሚያምር አለ። ሌላ ቪዲዮ ላይ ያስገባላችኋለሁ። የቡናውን ይሁት እንዴት እንደሚያምር ሊያውም ከምንጣፉ ጋር ስቲል ተመሳስሎ በጣም ነው የሚያምረው። ከዛ ቡናችንን አቀራረብን፣ ምሳችንን በላን። ቆንጆ የክረምት እሁድ አሳለፍን። ምንም ለእሁድ ቻሌንጅ ያረጋችሁኝ አይደለም። እስኪ ዛሬ ጻፉልኝ። እወዳችኋለሁ። ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ። ቆንጆ መሆኔን ረሳዋለሁ። እኔ ደግሞ አንዳንዴ ሀይ እንዴት አመሻችሁ? ከመሸ መጣሁኝ። ይሄ ቪዲዮ በጣም አስፈላጊ ስለሆነ ሪፖስትም ኮፒ ሊንክ ማድርጉት። እዚህ ጋር ከላይ ማስቀምጥላችሁ አካውንት እኔን ብሎክ አድርገውኛል። አሁን ግን የኔን ቪዲዮ ከልጄ ጋር ያሉኝን ቪዲዮዎች እየወሰዱ እኔ ከታች ካፕሽን ላይ የሚጽፉት እነሱን በውስጥ ኮንታክት እንዲያረጓቸው እና እኔ ልጅ መውለድ እምቢ ብሎኝ በመርጌታ እንደወለድኩኝና ያው እንደ ምስክርነት እና በውስጥ ኮንታክት እንዲያደርጓቸው ነው እኔ እንደሆንኩ አድርገው ነው እየጻፉ ያሉትና መጀመሪያ ከሲሪየስ አልወሰድኩትም ነበር። ሙሉ አካውንቱ ላይ እኔም ቪዲዮ ነው ፖስት የሚያደርጉት። ከዛ ሰዎች እየላኩልኝ ነበር ግን ትቼው ነበረ። አሁን ግን በስርዓት ቴክስት እየላከልኝ ነው ሰው የመርጌታን ስልክ ስጪ እያሉ ማለት ነውና እኔ አይደለሁም የኔ አካውንት አይደለም። እና ከቻላችሁ ደግሞ ሪፖርት አርጉባቸው። እኔ መድኃኒዓለም ነው ልጅ የሰጠኝ። እባካችሁ የሆነ ሰዓት ለእናንተ በጣም ሰው ባስፈለጋችሁ ሰዓት ያደረሰላችሁ ነገር ሜቢ ገንዘብ አበድሯችሁ ሊሆን ይችላል። ብቻ የሆነ ነገር አትሊስት በሰዓቱ መመለስ እንኳን ባትችሉ ስትጠየቁ በታማኝነት መልሱ። አትሊስት ስትጠየቁ ይቅር፣ ቀድሞ አስበው መመለሱ ይቅርና ቢያንስ ሲጠይቃችሁ ለዛ ሰው ድረሱ። የሆነ ምግብ ሲያምራችሁ ለማን ነው የምትናገሩት? እኔ ሸገር ገበታ ነው ብዙ ጊዜ። ከዛ የምበላበትን ቦታ ራሴ ወስኜ አውጥቼ እበላለሁ። ካልሆነ ደግሞ የአማርኛን ነገር ሰርቼ እበላለሁ። አሁን ዛሬ ቀይ ድንች ወጥ እንዴት እንደምወድ ታውቃላችሁ። ድንቹ አጣምሮኛልና አስቤዛ እየገዛው ነው፣ ድንችም እየገዛው ነው ልሰራ ማለት ነው። ግን በዚህ ማታ እኔ ለማለት የፈለኩትና የመጣሁት ነገር በጣም ቲክቶክ ላይ የሚገርሙኝ ሰዎች አሉ። አንደኛው ዶክተር ነው
ዶክተር ነው ባለፈው ለታ ለቶሚ ጁስ ቤት ሊዘጋ ለነበረው ልጅ ቻሌንጅ ሰጥቶታል። የሰጠው ቻሌንጅ ደግሞ የሸገር ገበታን ፎሎወር መጨመር። ሸገር ገበታን ታውቁታላችሁ በደንብ የሚጠቅመን አካውንት ነው። ፎሎ በማድረጋችንም እንጠቀምበት ነውና ቻሌንጁ ሊያልቅ 3 ቀን ይቀር። በቻሌንጁ ደግሞ ቶሚ ምንድነው የሚያገኘው? አዲስ የጁስ ቤት እቃ ከነ ቤቱ አዲስ ቤት ይከፈትለታል። የሱ የነበረው ደግሞ ለሌላ እናት ይሰጣል። ስለዛ በአንድ ድንጋይ 3 ወፍ ነው። የሸገር ገበታ አካውንት ፎሎ ማድረግ ይጠቅመናል። ሁለተኛ ቶሚ ይረዳል። ሶስተኛ ሌላ እናት ትረዳለች። ቲክቶክ አካውንቱን ከስር ሜንሽን አደርጋለሁ፣ ፎሎ አድርጉ። ድንች ወጡን ሰርቼ ደግሞ ቪዲዮ ሰራላችኋለሁ። በጣም ነው የምወዳችሁ። ፎሎ አድርጉ። ደህና አደሩ።